ከዲር ጀዋርና የአዲስ ከተማው የ05ቱ ኮሪደር ልማት የሚገርማችሁ አሁን ከሰሞኑ ከዲር ጀዋርን ጠብቁት። እኔ በኔ ዘመን ድሬ አዲስ ከተማ ዳግም ተወለደች ምናምን ብሎ ነጠላ ዜማ ያዘፍናል። ተሰሙታላችሁ። ህዝቡ በሌለው ገንዘብ እየተበደረ እስከ 40,000 ብር ከውጪ ያለውን ግድግዳ ቆርቁሮ 3 አይነት ቀለም ቀብቶ ቫርኒሽ አስቀብቶ ለማሳመር ይሄን ሁሉ ብር አውጥቷል። 0.5 ሳንቲም አስተዳደሩ ወጪ ሳያወጣ እንዴ! የኮሪደር ልማት እንደዚህ ነው እንዴ? የንግድ ቤቶች እኮ አይደሉም እነዛ ቤቶች፣ በአብዛኛው የመኖሪያ ቤቶች ናቸው። መኖሪያ ቤቶች ናቸው በብዛት እንዴ። ካለ ይሄንን ካላዋጣችሁ ይሄንን መስራት ካልቻላችሁ እንድትለቁ ምናምን ቤቱን ተብሎ ሁላ ማስጠንቀቂያ ተለጥፏል። እንዴ ለህዝብ መስራት እንደዚህ ነው እንዴ? ከዲር ጀዋር መጀመሪያ ይኸውልህ ከምትኖርበት ከግሪክ ካምፕ አንስተክ ገንደ ቆሬ በለው ወላ ከዚራ በለው እንዳለ ተው። ይሄ አፈቴሳ ምናምን ወደዛ ወደ ኮተና ያለውንማ ተው። ከተማው ቀርንቷል። ሶማሌ ተራኮ እያንዳንዱን ጉድ የድሬዳዋ ጉድ እያሳየን ያለው። ያቺ ድሬዳዋ እኛ የምናውቃት ድሬዳዋ ናት እንዴ? ውብ ከተማ እኮ ነበር። ውብ አንድ ቆሻሻ መሬት ላይ ወድቆ ማታይባት ውብ ከተማ ነበር ድሬዳዋ። እድሜ ላንተ። አንተ ስትመጣ ጎዳና ተራዳሪው በዛ፣ ቆሻሻው በዛ፣ ዳሃው በዛ። በዘራቸው በሃይማኖታቸው ምክንያት ከስራ አባረህ የቤት እመቤት ያረካቸው ቁጥር በዛ። እንዳንተ ዘረኛ፣ እንዳንተ ክፉ፣ እንዳንተ ሰይጣን የሚቀናበት መሪ በድሬዳዋ ታሪክ ታይቶ አይታወቅም። ሶስትህም አለሙ መገራም የምትባል ኢቭን ኮንስታብል ይሄ ነው ሽፈራው የሚባለው እንኳን ከተራ ኮንስታብልነት ተነስቶ በ3 ዓመት ጊዜ ውስጥ ምክትል ኮማንደር ሆኗል። አያችሁ፣ ለዓለሙ መገራ ስታሽቃብጡ የሚገጥማችሁ የማረግና የደሞዝ ጭማሪ ነው። አንተነ ሪፌራ አላሽቃብጥም ስላለ ነው ያባራው። ይሄ ነው ሹፌራውን ያመጡት። አለሙ መገራ ነቀርሳ ነው። የድሬዳዋ ህዝብ ላይ የተጣበቀ ነቀርሳ። ሐረር ከተማ ነበር እኮ አለሙ መገራ ሐረር ከተማ ነበር ኮሚሽነር። ግን ሐረሪ ብሔራዊ ሊግ ጥጉን አሲዛ አስቀመጠችው። ከዛ ለጠቅላይ ሚኒስቴሩ አልቅሶ ከሐረር ተነስቶ ድሬዳዋ ተሾመ ማለት ነው። መጀመሪያ ከተማ መብራት ከመሰቃቀል ግድግዳ ቫርኒሽ ከመቀባት በፊት መሬቱ መጠረግ የለበትም ወይ? ከተማው መጽዳት የለበትም ወይ? ሶማሌ ተራኮ እያሳየክ ነው፣ እንደነገርኩክ እያሳየህ ነው። መጀመሪያ ከተማ አጽዳ ወገኛ። ለነገሩ ከተማ ውስጥ መቼ ታውቃለህ? ይህንን ፎቶ የተነሳኸው ነፃነት ወርቅነህ ቁልቢ ገብርኤል ለንግስ በመጣበት ጊዜ ነው። ወደ ገብርኤል ሲሄድ አገኘኸው። ባጃጅ ውስጥ እንደማንኛውም አድናቂ ተነሳክ። ከዛ በኋላ ሽንጥህን ገትረክ ሀዘንተኛ መስለህ ነፃነት ወርቅነህ ልክ ከብልጽግና ጋር ግንኙነት እንዳለው አይነት ለማስመሰል ማይክሮፎኑን እንደሰጠህ አላቅም ስትዘላብድ ነበር። ካድሬ፣ ደንበኛ ካድሬ፣ አስመሳይ። በኦርቶዶክስ ተዋህዶ ቤተክርስቲያን ላይ ያለህን ጥላቻ በትግራይ ህዝብ በተናገርከው በሱ ለክተነዋል። የትግራይ ህዝብ የካባን ድንጋይ ያፈርሳል፣ መጥፋት አለበት፣ ዘሩ መነቀል አለበት ያልከው ኦርቶዶክሳዊ ነው። የትግራይ ህዝብ የተለየ ሃይማኖት የለውም። እንደዛ ብለህ የተናገርከው የትግራይ ህዝብ የኦርቶዶክስ ሃይማኖት ተከታይ ነው። አንተ በኦርቶዶክስ ሃይማኖት ላይ ተለጥፈ በቤተክርስቲያን አባቶች ጥፈ ገጽታን ትገነባለህ። በጎን ኦርቶዶክሳዊውን አማራውን ከስራ ታፈናቅላለህ። ማፈሪያ ሰው መሳይ በሸንጎ ነህ አንተ።